አርስቴ ታዛቢው በሚል ስለመጣው እንደምትቀበሉኝ ተስፋ አድርጋለሁ። ታዛቢ ሁሉ ኃጢአትን ሰርተዋል፣ እግዚአብሔርን ክብር ጎድሏቸዋል መጽሐፍ ቅዱስ። አስከትሎም በጸጋው ደግሞ ድነናል፣ እርሱ ቁስል እኛ ተፈውሰናል። ታዛቢው ይቀጥላል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤተሰብ የሆናችሁ ሁሉ ሙስሊም ወንድሞቼ፣ ክርስቲያን ወንድሞቼ አንድ የመጽሐፍ ቅዱስ ታሪክ ላንሳ። በእስራኤል ሕግ መሰረት በሰንበት ዕለት ዝሙት የፈጸመ በድንጋይ ተወግሮ ይገደላል ይላል። አንዲት ዝሙት ፈጽማለች የተባለች ሴት ብዙ ሕዝብ በተሰበሰበበት እየደበደቡ እያንገላቱ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ይዘዋት ይመጣሉ። ጌታ ሆይ እቺ ሴት በሰንበት ቀን ዝሙት ፈጽማለችና በእስራኤል ሕግና መሰረት በድንጋይ ተወግራ ትገደል ይላል። ስለዚህ ምን ትላለህ? ስለዚህ ይሉታል። እሱን ክፋታቸውን፣ ተንኮላቸውን፣ ሴራቸውን ቀድሞውኑ ያውቅ ነበርና ቀና ብሎ አይቷቸው እውነት እላችኋለሁ ከእናንተ መካከል አንዱ ኃጢአት የሌለበት እንደሷ ዝሙት ያልፈጸመ እውነተኛ ሰው ካለ በሕጋችሁ መሰረት በድንጋይ ወግሮ ይግደላት ይላቸዋል። ሁሉም ደነገጡ። የያዙትን ድንጋይ ጥለው ወደ መጡበት ተመለሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እችን ሴት ከዛሬ ጀምሮ ኃጢአትሽ ተወግዷል፣ ሂጂ አላት። ይህ እንግዲህ ለልጄ ለጆን ዳንኤል ይሁን ዘንድ መልእክቴን ለማስተላለፍ ነው፣ የታዘብኩትንም ለመናገር ነው። ልጄ ጆን ዳንኤል እውነት እልሃለሁ እኔም አንተም ሰዎች ስንባል ሁሉ የኃጢአት የምንሰራ ነንና እውነት አንተ በዚህ ውስጥ ያልተመላለስክ ከሆነ ያልከውን በመናገር ጃኒን እጅግ አስቀይመሃል። እንደ ሰውኛ ደግሞ ወንጀልም ነው። ለሶስተኛ ወገንም ልታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀልም ነው። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ የተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው፣ ይህንን በምስልና በድምፅ አልነግርህም በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ የራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ። እኔና አንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆን እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንደ አባት መክረም ይሄንን ነው። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጄ እባክህ ጊዜው ገና ነውና አልረፈድምና ይቅርታ ማለቱ ተገቢ ነው። ምክንያቱም እጅግ ከፍቷታል
እጅግ ተሰብራለች። በይቅርታ ግን ካለፍከው ሁሉም ነገር ይስተካከላል። ይቅርታ ሰው መሆን ነው። ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን መጥራት ነው፣ ምስክርነት ነው። ስለዚህ ሁላችንንም ይቅርታ እንድንጠይቅ፣ ፈጸመችም አልፈጸመችም ያለ ፈቃዷ ይህን ተናግረሃልና ይቅርታ ማለት ይገባል። ሌላው ሕግ ይፍታው። በተረፈ ልጄ ጆን ዳንኤል ወዳለሁ። ይቅርታ ቢኖር እግዚአብሔር ይባርክ። ጃንዬ ያቺ ፍልቅልቋ እጅግ ተሰብረሻል፣ እጅግ ደቀሻል። ይህ ደግሞ ለአንቺ የሚገባ አይደለም። እኛ የምናቅሽ እጅግ ፍልቅልቅ ጠንካራ ሴት፣ እንኳን ለኩዮችሽ ለትላልቆቹ ለእናቶች ምሳሌ ሆንሽ ሴት ነሽና በተቻለ መጠን እንዳትወዳድቂ፣ እጅ እንዳትሰጪ። ያልፋል። ለሚያልፍ ብለሽ የማይሆን ነገር ውስጥ እንዳትገቢ። ጥንካሬሽን ነው የማውቀው፣ ፍልቅልቅነትሽን ነው የማውቀው፣ የዋህነትሽን ነው የማውቀው። ስለዚህ እንዳትናገሪ። ውሾቹ ይጮኻሉ፣ ግመሎቹ ግን መሄዳቸውን አያቋርጡ። አይዞሽ ልጄ፣ ብርታቱንና ጽናቱን ይስጠሽ። እወድሻለሁ። አዶናይ ልጄ፣ አንተን ደግሞ የታዘብኩትን ልንገርህ። 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሞኑን ግን ካንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደኩ፣ ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማውቅህ በጥንካሬ በብርታትህ በጉብዝናህ ነው። ስለዚህ ልጄ እጅግ መበርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማይሆን ነገር ውስጥ ከተዋል። ስለዚህ ብርታታችን፣ ተምሳሌታችን እንኳን ለኩጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርያ የሆንክ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽብ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። በእግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ ፈልጋለሁ። እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው እመጣሁና በካባዬን ለብሼ የአገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁኝ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት
ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ፣ ውሾቹ መጮኻቸውን አያቋርጡ። እግዚአብሔር ከክፉ ሐሳብ፣ ከክፉ ዓይን፣ ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳድቅም።